ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ዩቲዩብ ቻናል ቤተሰቦቻችን ሁሉ ሰላም ነው? እስቲ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑን እና በመቀጠል ያው የረመዳን አስቤዛ አሁን እንግዲህ ተፈታፍ እያልን እያደረስን ነው ማለት ነው። ይሄ የሁለት ጓደኛ ማሞች ናቸው ማለት ነው። የልጓማ ወሎ ውስጥ የሚገኝ ልጓማ ከተማ የሚሄድ ማለት ነው። ያው እንደምታዩት ምርጥ መኮረኒ፣ ስኳር፣ ይሄ ቡና አለ። እዚህ አልኑር ቴምር አለ ማለት ነው። አንደኛ ደረጃው የሚባለው እንግዲህ አልኑር ቴምር ነው፣ አዲስ ነው። እዚህ ጋር ደግሞ ፍትግ ገብስ አለ፣ ቆንጆ ምንም ማሰር የሌለው። ይሄ ደግሞ ስኳር አለ። ሱካር ያ መተሃራ የሚባለው ሱካር አሁን ቀርቷል። መተሃራው ምንድነው? በጁስ እያሹ ውሃ ነው ስትሄዱ ማለት ነው። በጣም ያስጠላል ወላሂ። ነጋዴዎች አሁን ላይ አላህን የሚፈራ የለም። በጁስ ስለሚታሽ ምንም ቡና ላይ ሲጨምሩት ምናምን በጣም ያስጠላል። የሚገርማችሁ ነገር መተሃራ ሱካር አንገዛም ትተናል አሁን ላይ ማለት ነው። እንደገና የዚህ ጓደኛዋ ቅባት ለቤተሰብ ሳሙና ሳይቀር ያው አለ ማለት ነው እያንዳንዷ። እንደገና ኦመር 3 ሊትር ዘይት አለች ማለት ነው። አሁን የተገዛው ይሄ መኮረኒ እንደምታዩት ምርጥ መኮረኒ ነው። 150 ብር 1 ኪሎ 150 ብር ነው። እዚህ ጋር ቡና ማለት ነው። ይሄ ቡና እንግዲህ ያው እጅሽን በእጅሽ አትንኪው ምናልባት ትላላችሁ። እጄን ታጥቤያለሁ እሺ። እና ይሄ 1400 ብር ነው። 1400 ብር ማለት ነው። ይሄ ሱካር ሱካር አልነካም በእጄ። ትክክል ናችሁ። ሱካር በእጄ አይነካም። ሱካር ደግሞ ይሄ እዚህ አይነት 200 ብር ነው 1 ኪሎ ማለት ነው። እንደገና እዚህ ቴምሩ ይሄ አልኑር ቴምር አንደኛ ደረጃው ማለት ነው። አልኑር ይሄው እንግዲህ እዚህ ጋር እንደምታዩት አልኑር ነው። አልኑር ቴምር 2500 ብር ነው። ይሄ ስንት ፍሬ ነው የሚይዘው ትሉኛላችሁ? መዳም ቤት የምታውቁትም አላችሁ። ይሄ እኮ ከሳውዲ አረቢያ የሚመጣ እንጂ የኢትዮጵያ ምርት አይደለም። ይሄ 8 ፍሬ ነው የሚይዘው። ከዚህ 4 ፍሬ ከታች እንደገና 4 ፍሬ 8 ነው የሚይዘው። ያው በቃ ልክ የመዳም ቤት እንደምናራግፈው እንደዛ ነው ማለት ነው። 8 ፍሬ ነው የሚይዘው ማለት ነው። ይሄ ገብስ ፍትግ እንደምታዩት ጥርት ያለ ገብስ ፍትግ ነው። ይሄ 1 ኪሎ 200 ብር ነው። እዚህ እንደገና ቆንጆ ዘይት አለ። ይሄ ዘይት እኔ የምላችሁ ነገር አሁን ለቤተሰብ 3 ሊትር 2 ሊትር ከምትገዙ ቢያንስ ለ2 ለ3 ሰው ከሆነ የምገዙላቸው ይሄ የምገዙላቸው በጣም አሪፍ ነው። ለምን ብትሉ የዚህ ዘይት በጣም አሪፍ ነው። ሌላው 3 ሊትሯ 5 ሊትሯ ግን ወላሂ በጣም ያስጠላል። ብዙም አይደለም፣ አያሰማም። ይሄ ቆንጆ ነው። ይሄ 6200 ብር ነው። ይሄ 20 ሊትሩ ማለት ነው 6200 ብር። እዚህ ጋር ደግሞ ይሄ ብራይት ሳሙና አለ እንትን ፈሳሹ። ይሄ በጣም ቆንጆ ነው። ይሄ 800 ብር ነው። አምና እንግዲህ ያው ታውቃላችሁ 550 ነበረ ስንገዛው የነበረ የዛሬ ዓመት 550 ብር ነበር ማለት ነው። ዘንድሮ ደግሞ 300 ብር ጨመረ ማለት ነው። 5 ሊትር ነው። በጣም ቆንጆ ነው ወላሂ። ብዙ ጊዜ ያስጠቅማል ይሄ ማለት ነው። ብዙ ጊዜ ያስጠቅማል። ሽታው ቢሆን አረፋው ቢሆን ጽዳቱ ቢሆን በጣም ቆንጆ ነው። እኔ ራሴ የምጠቀመው ይሄ ነው ማለት ነው። እና ይሄ እንግዲህ ያው እንደምታዩት ይሄ አንድ ልጅ ነው ይሄ ማለት ነው። ይሄ ደግሞ ሩዝ ነው፣ የውጭ ሩዝ ነው። ቆንጆ ነው። ያው ሽግ ስለሆነ ፈትቻ ላሳያችሁም እንጂ ይሄ ቆንጆ ነው። ይሄው እንደምታዩት ኦሪጂናል የሚል ነው። የሂንዲያ ሩዝ ነው። ቆንጆ ሩዝ ነው። የውጭ ሩዝ ነው። ይሄ 5 ኪሎ ስንት ነው? 3200 ብር 3200 ብር። የዛሬ ዓመት 2000 ምናምን ብር ነበር። አሁን 3200 ብር ደረሰ ማለት ነው። እንግዲህ እድሜ ይስጠን እንጂ ገና ብዙ እናያለን። ብቻ አላህ እድሜ ይስጠን ማለት ነው። የስችም የጓደኛዋ ተመሳሳይ ነው። 3200 ማለት ነው ዋጋው። ያው እዛ ላይ ስለነገርኳቸው እዚህ ላይ መድገም አይጠበቅብኝም። ይሄም ያው የጓደኛዋ ነው። አንድ አይነት ነው ማለት ነው። እንትናቸውም ሳሙናቸው። ይሄ እንደገና 5 ሊትር ደግሞ ይሄ አለ ማለት ነው። ይሄ 5 ሊትር ቀላጩ 5 ሊትር ይሄ 1750 ይሄ ማለት ነው።
ሱካርም አለ፣ ይሄ ቴምሩም አለ። እዛ ላይ ዋጋ ስለነገርኳችሁ አሁን ላይ መናገር አይጠበቅብኝም። አንድ ነው ማለት ነው። ይሄ 10 ኪሎ ሱካር ነው። ይሄ ስንት ኪሎ ነው? 5 ኪሎ ገብስ ፍትግ 3 ኪሎ ቡና እዚህ ለብቻ ስንት ነው? 1 ኪሎ ለብቻ ማለት ነው። እቺ ደግሞ ቴምሯ ለብቻ አለች። እንግዲህ ስጦታ ልታበረክትላችሁ ነው ማለት ነው ኢንሻአላህ። ይሄ ደግሞ የማንጎ ጁስ ነው። ይሄ ማንጎ ጁስ ወላሂ በጣም አሪፍ ነው፣ ቆንጆ ነው። ይሄ ለብዙ ጊዜ ይበቃል በጥንቃቄ ከያዙት ማለት ነው። ይሄ ማንጎ ጁስ ስንት ነው ተይዘው? 550። እዚህ ጋር ደግሞ ኦመር ዘይት 3 ሊትር አለች ማለት ነው። እቺ ተገዛችው 1300 ብር ነው የተገዛችው ዋጋዋ ማለት ነው። ከሌሎች ሂሳባቸው ዘይቶቹ ኦመር አንደኛ ደረጃ ነው። ጣዕሙም ቢሆን ጥራቱ ዋጋውም ከሌሎቹ የ100 ብር የ200 ብር ልዩነት አለው ማለት ነው ኦመር ዘይት እና እንደምታዩት ነው። እዚህ ጋር ደግሞ ኦኬ ፓስታ አለ። ኦኬ ፓስታ ማለት እንግዲህ አንደኛ የሚባለው ነው። አንደኛ ደረጃ ኦኬ ፓስታ ነው። ቆንጆ ነው። ይሄ አንዱ 130 ብር ነው። አንዱ ፍሬ አንዱ ሀባ 130 ብር ናት። እዚህ ጋር ደግሞ እንትን አለ ዝናሽ የሚለው ይሄ እንትን ቅባት ማለት ነው። ቆንጆ ነው ለፀጉር እኔ የምጠቀመው ነው። ይሄ ደግሞ 180 ብር ነው የተገዛው። ይሄ ማለት ነው 180 ብር። ያው 200 ብር በሉት 20 ብር ጉዳይ 20 ብር ማስቲካት ገዛም እንግዲህ ኢትዮጵያ ላይ እና ይሄ ደግሞ የምታዩት አሁን ላይ 50 ብር ነበረች ዛሬ አመት፣ አሁን 60 ብር ደርሳለች። እቺ ሳሙና ማለት ነው። ይቺ የምታዩት ላይፍ ቦይ 60 ብር የዛሬ አመት 50 ብር ነበረች። አሁን ደግሞ እድሜ ይስጠን ገና ብዙ እናያለን የምላችሁ በምክንያት ነው። እድሜ ይስጠን ብቻ ማለት ነው። እና ይቺ 60 ብር አንዷ ማለት ነው። እንግዲህ ሰባት እና ይሄ ነው ኢንሻአላህ እህቶቻችን ነገ ይሄድላችኋል ማለት ነው። ልጓማ ከተማ እዘዙ ኢንሻአላህ እናደርስላችኋለን ማለት ነው። ሁላችሁም በትህትና እዘዙ፣ አጅርም ተካፋይ ሆኑ ለቤተሰቦቻችሁ ማለት ነው። እና እንግዲህ አንዳንድ ጊዜ ማለት ነው የሚላታ ብዙ ትሉኛላችሁ፣ ያው ልማድ ስላለብኝ ነው። እና ይኸውላችሁ እዘዙ፣ ቤተሰብ አጅር ተካፋይ ሆኑ አለን። እኛም ማስቤዛ እናደርሳለን በትዕግስት በቃ በፍቅር በሰላም ሳንገጫጭም ምንም ሳንሆን ኢንሻአላህ በጠለባችሁ መሰረት እኛም ደግሞ በቃላችን ተገይተን የምናደርስ አላህ አድርገን ሐቃችንን ጠባቂ አላድርጋችሁ ማለት ነው። ኢንሻአላህ ይሄ ሄዳል ማለት ነው። እህቶቼ ሰላማችሁ በያላችሁበት ብዝት ትርፍ ይበልልን። ወሰላም አለይኩም።